እና ልታገቢ ነው? አዎ ካሁን በኋላ ህይወቴ ነው። አሁንኛቸው ይዞ እናንተ አይደለም መልካም ፕሮግራም ነበር። ይዘጋ እሱን አናግረዋለሁ። 14 ሚዜ ከወንድም 14 ነው የሚዘጋጀው። የሚጠሩ ሰም ዝርዝር ደግሞ አዘጋጅቻለሁ። በይ ወደ 2000 ሰው ነው እኔ ጋር ያለው። አንቺ ጋር ያለውን ጨመር አድርጊልን። በቃ ያበደ ሰርግ ነው መሆን ያለበት። በቃ ሰርጋችን እኮ ነው። ስለማሰርግ ስለኔና ስላንተ ስለኔና ስላንቺ ሰርግ አቦ አትቀልጂ። ለዚህ ነው የጠራሽኝ? ምን ችግር አለ? ይበናት ሸረዛ አሁን ላይ ምንድነው የምታወሪው ነው? አሁን ቤሎን ጨርሻለሁ። ያለውን ቦታ አጣርቻለሁ። የምን የሰርጋችንና የኔና ያንተን ምን ማለት ነው? 13 ሚዜ ነበርን። አሁን አንድ ሚዜ ቀረችኝ። ሀዩቲን እናረጋታለን። ወንድ ልጅ ተበላ ይላችኋል። ይሄ ነው አሙ ሳያስበው በገዛጁ ቶሎ ሮጦ እንግዲህ አዩ ላይ ጣለው። እንቀርጋ ወደ ትዳር የምትወስደው ላይ ወደዛ ወደዚህ ማታዘንፈው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ ከመሸ ዞር ብያያቸው ነገሮች ነው ወደ እናንተ ይዤ መጣሁት ማለት ነው። እሱ እንግዲህ እዚህ ጋር እንደምታዩት ወፈር ጠብደል ያለ በግ ከትላልቅና ከወጣት ሽማግሌዎች ጋር ከኋላ የምታዩት የሶፊ ሽምግልና ነው። የሶፊ ሽምግልና እንግዲህ ከቶፊቅ ወደ ሶፊ የተላኩ ሽማግሌዎች መሆኑን ከወዲሁ አሳውቃችኋለሁ ውድ ቤተሰቦቼ። እና እውነት ለመናገር ማለት ነው ሰዎች በጣም ረጅም ጊዜያቸውን በሹፈት ወይም ደግሞ በተለይ ሴቶች በድራማ ህይወታቸውን ሲያሳልፉት በጣም በሳጫለሁ። ከወዲሁ መነግራችሁ ነገር ማለት ነው። ምክንያቱም ሶፊም ቶፊቅም አሁን አሪፍ ህይወት ነው ያላቸው። እውነቱን ስነግራችሁ በዚህ ልክ የሚሰሩበት ደረጃ አይደለም ያሉት። ከዩቲዩብ ባሻገር ዩቲዩብ እንደውም እነሱ አይሰሩም ማለት ትችላላችሁ። ረጅም ጊዜያቸውን የግል ስራቸው ላይ ነው የሚያሳልፉት። የግል ካፒታል ያላቸው አሪፍ ስራ ያላቸው ሰዎች ናቸው፣ ወጣቶች ናቸው። በዚህ ልክ ዩቲዩብ ላይ መውረድ ራሱ ወርዶ እንደዚህ አይነት ስራ መስራት ራሱ አይጠበቅባቸውም። ነገር ግን ከሰው እኩል ለመሆን ይሁን ገንዘቡ ስለሚያሳሳ ይሁን ባላቅም አሁን ይሄን ሰሞን ጥሩ ነገር አይደለም እየተሰራ ያለው። እኛ እናውቃለን። በነገራችን ላይ እኛ የአረብ ሀገር ሴቶች ሞኝ ጅል አይደለንም። እውነቱን ስነግራችሁ ማለት ነው። ማናቅ እየመሰላችሁ ከሆነ የምትሰሩት ግን አሉ። አዎ ሞኞች አሉ፣ ጅሎች አሉ። እውነት ነው። ሁሉን ነገር እውነት አድርገው ሞኝ ሆነው የሚጣሉ ጭምር አሉ። ይሄ ግልጽ ነው። ግን ደግሞ ሆኖም ደግሞ እናንተ ደግሞ በዚህ ልክ ቢያንስ ለኦዲየንሳችሁ ክብር ሊኖራችሁ ይገባሉ። እነሱ ብቻ ሳይሆኑ ሁላችሁ፣ ብዙዎቻችሁ ማለት ነው። በቃ ሁሉም ጋር ካያችሁ አሁን የዝሙት ቪዲዮ ነው አብዛኞቹ ጋር የሚሰራልን። ዝሙትን የሚያስተምር ያደርጉታል ማለት እኮ አይደለም፣ ግን ለእኛ የሚያሳዩን ነገር እኛ የሰው ልጅ ፈጣሪ አይደለም፣ ልብን አይመረምርም። እኛ የምንወስደው ያየነውን ነገር ነው አይደል? ቤተሰብ ከምናየው አንጻር ደግሞ እስኪ በጥሩ ነገር የተሻለ ቦታ የደረሰ ንገሩኝ። ጥሩና አሉ የምንላቸው እነናሂ እንኳን ራሱ እኮ በዚህ ጭምልቅልቅ ባለ ቪዲዮ ውስጥ ነው የገቡት። ያ ደግሞ አንዱም የኛ ችግር ነው። ጥሩ ነገር ስለማናይ የምናየው ጸብ፣ የምናየው ጭቅጭቅ፣ የምናየው ጦርነት ስለሆነ ነው ወደዚህ ውስጥ እየገቡ ያሉት። ስለዚህ እኔ አንድ የምነግራችሁ ነገር በጣም የምትወዷቸው የምታከብራቸው ኦዲየንሶች ከእናንተ ይህ አይጠበቅም ብላችሁ የምታስባቸው ኦዲየንሶች ቪዲዮ ሲሰሩ ማለት ነው ቪዲዮን አለማየት፣ ላይክ አለማድረግ፣ ይሄ ወዳጅነት ነው ለእነሱ ትክክለኛ ወዳጅ። እኔ አንድ ሰው ጭምልቅ ያለ ነገር ውስጥ ሲገባ ለአንዴ እነግረዋለሁ። ከዛ በኋላ ግን ቤቱ አልደርስም። ትክክለኛ ቪዲዮ ሲሰራ ሄዳለሁ። ምክንያቱም ስልኬ የራሴ ነው፣ እጄ የራሴ ነው፣ አይኔ የራሴ ነው። ማን ያስገድደኛል? ማን ብሎ ያስገድደኛል? ካልተመቸኝ ስክሮል አደርጋለሁ።
አሁን ምሳሌ ስጠቅስላችሁ እነ ናሂ ገብቻ አላቅም ውብዬ የወለደች ቀን ብቻ በራሷ ቻናል የተለቀቀውን አይቻሉ ላልምልባችሁ። ከዛ ወዲህ ግን ናሂ ታምኔል ያለበት ቦታ እንኳን አላይም። የሄሉን ቪዲዮ ትናንት አይቻለሁ በቃ። ምክንያቱም እኔ ጠልቼው አይደለም። አንዳንድ ሰው ምን ይላል የሆነ አስተያየት ሰጡት ያለ ጥግ ሂጅበት እንድትሉ ይፈልጋል። ልክ የሆነ እናንተ በሱ ስር እንድትታዘዙ እሷ ብቻ ናት እንደምታረገው እሱ ብቻ ነው እንደሚያደርገው። ኦኬ ሌላው ስላረገ ያ ሰው መግማማት አለበት፣ ሌላው ስለተጨመላለቀ ያኛው ሰው መጨመላለቅ አለበት ነው የምትሉት። እንደዛ ከሆነ የምታስቡት በጣም ትልቅ ስህተት ነው። እኔ የምወደው ሰው እንዲመለስ ነው ማድረግ የምፈልገው። ከዛ ደግሞ ያ ካልተመቻቸው ደግሞ ካላስ ሌላ ዩቲዩበር አለ፣ ሌሎቹን እሰራለሁ። የሚያስገድደኝ የለም። መርጬ ነው ዩቲዩበር የምሰራው። ምን አስጨነቀኝ? ጥሩ ኦዲየንስ ያላቸው መርጬ እሰራለሁ። ይሄን ታርግ ይሄን አታርግ ብላችሁ ሲነገራቸው ትክክል ነሽ ይሄን ማስተካከል አለባት ብለው የሚያስቧቸውን ሰዎች ቪዲዮ እሰራለሁ። በነገራችን ላይ እኛ ትናንሽ ዩቲዩበር በሰራንባቸው ቁጥር እንደሚያድጉ ማወቅ አለባችሁ። እኛም በተከላከላችሁና በተውናቸው ቁጥር ባልሰራንባቸው ቁጥር የልጆቹ ቻናል እየሞተ ነው የሚሄደው። ወዳጅ ከሆናችሁ እንደውም እኛ እስከ ጥግ እንድንሄድባቸው ፍቀዱልን በቃ። ከዛ ውጭ ግን የሆነ በተሰራ ቁጥር አንድ ቪዲዮ በተሰራ ቁጥር መታችሁ የምትሉ ከሆነ ማለት ነው እኛም እየተውን እንሄዳለን። ምን አገባን? ስንት ሞልቷል ዩቲዩበር። አሁን ስንት ሊሰራበት። እኔ እያስጠላኝ ነው እንጂ ልፈትፍት ብል ዩቲዩበር በዩቲዩበር አይደል እንዴ እንዳለ። አንዴ ሁለቴ ከሰራሁበት ለአንዴ ላይ ይቻላል። አንዴ ሁለተኛ ደግሜ ከሰራው ኦዲየንሶቹ ግልብጥ ብለው ነው የሚመጡት። ችግር የለብኝም። ግን የዛ እኛ በሰራንባቸው ቁጥር በተንጫጫን ቁጥር ትናንሽ ዩቲዩበሮች ትላልቆቹ ያድጋሉ። እናንተ ያልተረዳችሁት ይሄንን ነው። ስለዚህ ለማንኛውም ማለት ነው እነ ሶፊ ወደ መስመራችሁ ተመለሱ ሀቢብቲ። ሶፊም ቶፊቅም እሷም እህት ናት። ሮዚም እናውቃለን። እኛ እንኳን እቺን የዝንብ ጠንጋራ እናውቃለን። ተመለሱና ኑራችሁን እየኖራችሁ ጥሩ ነገር አሳዩን። ለምን 10 ሰው አይላችሁም እንደዚህ ከመብካካት ማለት ነው የምር እንዴ። እና ግን የታዘብኩት ነገር ወንድ ልጅ የጣሉትን ሲያነሱበት በጣም እንደሚያንገበግቡ በአሁኑ በዚህ በሰሩት ቪዲዮ ላይ አይቻለሁ። ምክንያቱም ቶፊቅ ከፊቷ ነበር አለ ከረፍት ጋር የሆነ ነገር ሲል የነበረው ልክ ያና ፈረስሽብኝ ትናደድብኛለች ሲል ቆይቶ እሷ ላገባ ነው ስትለው ተበሳጨ። ልታገቢ ነው አለ እና ወንድ ልጅ የጣሉበትን ሲያነሱት አይወድም። እና እንደዛ ነው በቃ። ከዚህ ቪዲዮ ይሄን ነጥብ ይዣለሁ። ከዛ ውጭ ግን ምንም እንትን የምለው ነገር የለም ማለት ነው። እና ይሄም ቪዲዮ ይሄም ሽምግልና ወደፊት የምታዩት ነገር ይሆናል። ውድ ቤተሰቦቼ ቀጣይ የሳቄ ምንጭ አዩ እኔ በጣም ነው የምወዳት። አቅርብ ጊዜ ነው ያወቃት፣ ግን ፍትት ያለች ናት። ቁም ነገር ስታወራ እንደውም አያምርባት። ያኔ እንደዚህ በሲሪየስ ስታወራ ስትቀልድ ነው የሚያምርባት። እና አታጨናንቋት፣ ትስራ ቪዲዮ። አሁን ከአዩ ጋርም እንግዲህ ከአሙ ጋርም ልንጋባ ነው ለልጅ የመጀመሪያዋ ሴት በኢትዮጵያ ውስጥ። እኔ አጃቢ እንጂ ሚዜ 14 አይቻልም። 15 ሚዜ የእሱ 15 ሚዜ የእሱ 15 ሚዜ። የሀብታም ሰርግ ከሆነ አጃቢዎች ይባላሉ እነዚህ። ሚዜ ግን 3 ወይ 5 ነው የማውቀው እኔ እንግዲህ እስከማውቀው ደረጃ ድረስ ማለት ነው። ለማንኛውም እሷ 15 ነው ለየት ያለ እንዲሆን ነው ብላለች። በዛ ላይ ደግሞ እንግዲህ አስቡት የእሷ ብቻ 2000፣ ከዛ የአሙ ይኖራል፣ ከዛ በኋላ የቤተሰቦቿ ይኖራል በለው። በቃ እኛ ሁለን እንጠራ እኮ ነው አሁን በዚህ አቋማ ማለት ነው። ለማንኛውም ፈታ በሉ ይመቻችሁ። አዩና ሙስሩ ቪዲዮ በቃ እንደዚህ ወጣ ያላታርጉብን እንጂ እንደዚህ በቪዲዮ እየመጡ ፈታ ዘና የሚያስቅ ነው። ያስታውቃል ድራማ እንደሆነ ስራ እንደሆነ ያስታውቃል። ምንም በዚህ ልክ የሚያሰድባችሁ ነገር የለም። አዩ ወጣ ያለ ነገር ሰርታ አይደለም ይሄን ያህል ከሰው የተለየ ማለት ነው። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ቻው ቻው።